والساعة والسفرة بشرنة سلسة والسبكن يجيك ثلاثة ثلاثة رسكن والله قدم المسلمين والمسلمين شيء جاهر لك جمعي ولك النصوص تراجع مسلم أكثر السوى شبت منك الجاب الحق لكن بالله أنه الحق من يوم يتبر كالجلال هنا سنزي أهلا الحق لكن نتقدم لنا إنه قيم الجبانين ومتجمع من ثلاث متستمرين هاي مراتين الشكل لما رمروا للردوا يلي كده والمستنى في السنة مش منفصل الحمد لله هذا لكن يجب أن أطرق خيط وعدود بكتالة كريستيان حزن هم بشلة متستمرين هي الجوم هذا يعطيني مستجد بك ولكنني يقول بالله وتتهني من مدى النبس يقول بارك عند سكن يتفقد الله يتفقد يتفقد الله من المرحبا من الحبة كبر مسيانا يا عز لولي لو الفسق نسيبون يا علم وسلم من العالم ربك أتفهم وسمع يمتهم السمعين أن يكون بها قد عليه وسمع المهنة منه إيرك من ذات ذلك من ذات ذلك ولا نعم يبدو النجر من ذلك يكون لفترة أتاجة كتبه وضع منه في مثل ثلاثة حائل مسلوانا من ذلك العالم ما يتأكد بالبستر بالوراء ولا قول المسلم السلام السلام النجر فأعطى بالله وسباشا من الدنيا يشمع فيه الجاهل ما في سلام ثلاث جيد البشر كتب يتريد شيء جيد وربشنه ويبقى يتريد شيء سنفينا سأداني من الله شوي الناس جاهل كتبان كتب الددد مش جيد أتشنك كمنا إذا أتشنك جيد هذا لكن يختصر من العالم وعلم يسوع كريستوس وكان ألا يسهلك وهرتك سريحة يعطيه وقد أعطكم رزقك يتعيد التصوير ليك ارتعن لجنة بذات يمين يذهل هذا تستخرج ونعوذ بما حسد من فضل من المريض فالسمع من يهربتا يهربتا لنا يكاتب تأثير أسوس كان أثناء المتوبة كلاس الاستوى تمرد إليلات يصنعت جيجي يزمر البطر يعني في الاستناك كم سنة كمج سنستخ لنان أعبارة مكرة لقد أنه يندرو مطلوب سمانيا وتمرد جدما يذكروا يسكن بلادك وقصات ቅዱስ ዲሜጥሮስ ወስኖ ያወጣው የአጽዋምና የበዓላት ቁጥር በመላዋ ቤተክርስቲያን ብያኔ ጸድቆ ስራውን ሲጀምር ያየ ጾም የተጀመረበት ዕለት ነው። የካቲት 4 ቀን እስከ ዘመነ ሐዋርያት ድረስ እንዲህ እንደሆኑ የተጠቃለሉ 55 ቀኖች
በአንድ መስመር አልነበሩም። ውሳኔው ፍላጎቱ የአበው ሐዋርያት ነው። ይህን ሐዋርያት በስብከተ ወንጌል እንደተፋጠኑ ሞታቸው ቀደመ። ከዚያ በኋላም የቤተክርስቲያን አበው ሐዋርያት እንደተቀበሉት ብቻ ሁሉንም ለብቻቸው አቆይተው ይዘዋቸው የቆዩ። ጌታ ተጠምቆ ሌቱን ወደ ገዳም የሄደው ስራውን የጀመረ በጾም ነው። ያ እንግዲህ ጥር 13 ቀን ጀምሮ የካቲት 22 ቀን ይጨርሳል። እንደገና በመሃል አርፎ ቆይቶ ሰሙነ ሕማማትን ያከብራሉ። ይህ ደግሞ ከመጋቢት 22 ተነስቶ እስከ መጋቢት 29 ያለው ነው። ግን ይህንን ነገር አንድ ላይ አድርጎ በአንድ መስመር እንዲሆን ለማድረግ ብዙዎች ሲጸልዩበት ከቆዩ በኋላ በተለይ ለቅዱስ ዲሜጥሮስ ይህ እድሉ ስለሆነ ጊዜውን አስማምቶ መመላለሻ የሚሆኑትን 34 ቀኖች አስቀምጦ የዐቢይ ጾም መግቢያ ከየካቲት 1 እስከ መጋቢት 5 መመላለሻ እንዲሆን፣ በዓለ ትንሣኤ ከመጋቢት 26 እስከ ሚያዝያ 30 ባሉት ቀኖች ከዚያ ግን እንዳያልፍ አድርገው ስለወሰኑት ከዚያ ጊዜ ጀምሮ ይህ የ55 ቀን ተራ የያዘ የጾም ስርዓት ተጀምሯል። ከዚህም 5ቱ ዛሬ ከሰኞ እስከ ቅዳሜ እስከ ነገ እሑድ ድረስ ማለት ነው። ያምነው እንዳይጾሙ 5ቱ ቀኖች ከሰኞ እስከ ዓርብ ያሉት በዚህ በጾም ውስጥ ላሉት በ40 ቀን ውስጥ የሚገኙት ቅዳሜና እሑድ ማስተካከያ ናቸው። የዐቢይ ጾም የጾም ሰዓታት መሰረቱ ረቡዕና ዓርብ ነው። ጌታ ሐሙስ ማታ ተስካረ ሞቴ ትገብሩ የሞቴ መታሰቢያ አድርጉ ብሎ ሲያዝዝ በዚህ መሰረት ላይ ከተቋቋሙት ነገሮች አንዱ ጾም ነው። ቀደም ሲል በማስተማር ላይ ሳለ ፈሪሳውያን መጥተው እኛና የዮሐንስ ደቀ መዛሙርት እንጾማለን፣ ደቀ መዛሙርት ግን አይጾሙም ለምንድን ነው ብለው ጠይቀውት ነበር። ሁሉም ጾመ አይሁድ ይጾሙ ነበር። ጾመ አይሁድ የሚባለው በዓመት አንድ ጊዜ 30 ቀን ይጾሙ ነበር። ስርዓቱም ዛሬ እስላሞች እንደሚያደርጉት ሲጾሙ ውሎ ማታ መብላት፣ እስላሞች የራሳቸው የሆነ
የንስሐ መሰረት የላቸውም። ስሙንም መልኩንም እየለዋወጡና እየቀያየጡ ስርዓቱን ሁሉ ወሰዱት ከብሉይ ኪዳን ነው እና ያን ጊዜ 30 ቀን ጾም ነበር። በኢትዮጵያ አዲስ ኪዳን እስከገባ ድረስ ይኸው ጾም ነበር በሕገ ኦሪት መሰረት እና ይህንን ነበረ ፈሪሳውያን የጠየቁ። የጌታ ደቀ መዛሙርት ግን የአይሁድን ጾም በጠቅላላውም የአይሁድን ስርዓት እንዳይከተሉ ከዚያ ውጭ ናቸው። እሱም ከአይሁድ ጋር ተሰልፎ ለስራ የታየበት ቀን የለም። እሱ ደግሞ ገና የተወሰነ ትእዛዝ አልሰጠም። በዚህ ምክንያት የተሰበሰቡትም ከልዩ ልዩ የስራ ዘርፍ በመሆኑ ዝም ብሎ ነበር የሚኖሩ 3 ዓመት። ከቀራጮች፣ ከአሳ አስጋሪዎች በልዩ ልዩ ሙያ ከተሰማሩት ከነዚያ ነው የጠራቸው። ውስጥ ካሉት የተጠራ የለም። እነሱም ሕግ አያውቁም፣ መምሪያም የላቸው እና ስለ ጾም አይጨነቁም። ስለ አይሁድ ስርዓት በጠቅላላ አይጨነቁም። ሲበሉ አይታጠቡም፣ አይሉም። በዚህ ምክንያት ምን ጊዜ እንደከሰሷቸው ነው የሚኖሩ ፈሪሳውያን። እጃቸው ሳይታጠቡ በመብላታቸው ይወቅሷቸው ነበር። ለምን ብታደቡ ባዳይ ከስራ ተረፈናል። ደቀ መዛሙርቱ የሊቃውንቱን ስርዓት ለምን ይተላለፋሉ? ሲበሉ አይታጠቡም፣ እጃቸውን አይታጠቡም ብሎ ከሰዋቸው ነበር። እሱም ሰውን የሚያረክሰው ወደ አፉ የገባዋል። ያ በላይ ሊገባ በታች ይወጣል። ሰውን የሚያረክሰው አፉ የሚወጣው ነው። አስቡ፣ ተናግሮ የሚፈጽመው ይሙት፣ ስርቆት፣ ስድብ፣ ነፍስ መግደል፣ ሐሰት መመስከር የሚመሳሰሉ ነው ብሎ መልሶላቸዋል። በእኛም የቀድሞ ሽማግሌዎች በምንም አይነት ሳይታጠቡ አይውሉ ነበር። ያ የብሉይ ኪዳኑ ስርዓት ዘልቆ ቢደርሱ በማናገሩ ማንም ሽማግሌ ጠዋት ተነስቶ ወደ ልዩ ልዩ ጉዳዩ በሚወጣበት ጊዜ ልብሱን ለብሶ ያቺ መደቡ ላይ አረፍ ይላል። ባለቤቱም ሆነች ልጆች ውሃ ያቀርቡለታል። ታጥቦ እንትን አድርጎ ነው የሚሄድ። ሳይታጠብ የሚወጣ የለም። ሳይታጠቡ ከመብላት ታጥቦ ጦም መዋል የሚል ባህል ነበራቸው። እንዲህ አይነቱ ስርዓት የማይጠበቅ በትምህርት ቤት ነው። ትምህርት ቤትም በቅኔ ቤት በዜማ ቤት በነበርንበት ጊዜ ሁሉ እኛ እንዲህ አይነት ጥበቃ የለንም። ሲገኝ መብላት ሲታጣመተው ብቻ ነው። ስለመታጠውም የለም። ይህ ከዚያ የተወረሰ ነበር።
እና በጾም ማንሳት የዋይነት ጠባይ ነበር። በጾም በዚህ በጥር ወር ዓመት ባሉ ብዙ ነው፣ ሰርጉ ብዙ ነው። ከዚያ እየጎርን የሰበሰብነውን ድርቆሽ የምንጠቀምበት በአብይ ጾም ያን አድርገን በአብይ ጾም ዝም ብለን መብላት የስጋ ቁራጭ ተገኘች ነው ያችን እንጥላለን። ቅቤው ግን አያስገድም ማለት ነው። እንደዚህ ነው ሆነ። ያ የመሰረቱ ባልተከተለ የመጣ ነው። እኛና የፈሪሳውያን ደቀ መዛሙርት እኛና የዮሐንስ ደቀ መዛሙርት እንጾማለን። ደቀ መዛሙርቱ ለምን አይጾሙም ሲሉት የሙሽራ ጊዜዎች ሙሽራው ከነሱ ጋር ሳለ ሊጾሙ አይችሉም። ግን ሙሽራው ከነሱ የሚወሰድበት ቀን ይመጣል፣ ያን ጊዜ ይጾማሉ። የሰጣቸው መልስ በባል ሀገር አሁንም ይገርማቸዋል። በዚህ በቅበላ ባለፈው ሳምንት የተዳሩ ሁሉ አይጾም፣ ሙሽራና አራስ አይጾም። እንዲህ ያለ ስርዓት አለ። አሁን ጌታን ሲያመለክት የክርስቲያን ጾም በዕለተ ስቅለት የሚጀመር መሆኑን ነበር ያመለከታል። ነገሩ አልቀረም። በዕለተ ስቅለት ሐሙስ ማታ ሲሆን ደግሞ ከሰጣቸው በኋላ እኔ በአባቴ መንግሥት አዲሱን እስክጠጣው ድረስ ከዚህ የወይን ጭማቂ አልጠጣም ብሎ ሲሆንም ለእነርሱ ሰጥቶ ወደ ጌቴሴማኒ ከሄደበት ጊዜ ጀምሮ የትንሣኤውን ምስራቅ እስከሰሙበት ድረስ ደቀ መዛሙርት ከምግብ ተከልክለው ሰንብተዋል። ታዲያ ጸሎት የምንለው ጾም የተጀመረ ያን ጊዜ ነው። የክርስቲያን ጾም መሰረትም ይሄ ነው። ይህም ሆኖ ጌታ ወደ ሆሳዕና ባደረገ ሆሳዕናን በዓል ባከበረ በማግስቱ ጀምረው አይሁድ ከሌላ ጊዜ ይበልጥ ተጠናክረው ቁርጥ ዜና ይዘው የተነሱበት ጊዜ ነበረ። ጊዜው ስለደረሰ ቀጠሮ አላገኙም። እዚያ ድረስ ጊዜው ገና ስለሆነ ይመክሩም ምክሩ እየፈረሰባቸው ወስነው ዳር ለማድረስ በተዘጋጁበት ጊዜ እሱ እያመለጣቸው በታምራቱ ተቸግረው ነው የቆዩ። ብዙ ጊዜ ወንጌላውያን ጠቅሰውታል። ይገርም ተሰበሰቡ፣ መካከላቸው አልፎ ሄደ ያሉ ጠቅሰውታል። አሁን ግን የእነሱ ፍላጎት ብቻ አይደለም፣ የእርሱ ፈቃድ ደርሷል። ስለዚህ ብዙ ነገር ደግሞ ያለ መሳሪያ ሊከናወን ስለማይችል እነዚህ መሳሪያዎቹ እነሱ ስለሆኑ ያንኑ ሀሳባቸው እንዲፈጽሙ ፈቅዶላቸው ነበርና ሰኞ ማክሰኞ በጥልቅ ተሰብስበው በሊቀ ካህናቱ በቀያፋና በአማቹ በሐና አማካይነት ተወያዩ። በመጨረሻ የደረሱበት ስምምነት ግን የሚያዋጣው እሱን መግደል ብቻ መሆኑ ታወቀ። እሱ ካልሞተ እንደነሱ ሀሳብ ቆይታቸው
ትጠፋለች። ሃይማኖታቸው ይበላሻል። ስራታቸው እንዳይሆን ይሆናል እና ስለዚህ መሞት አለበት። ብዙ ሰው ከሚጎዳ አንድ ሰው ብንገድል ይሻላል ያለ ቀያፋ ረቡዕ ዕለት በሦስተኛው ቀን ይህም የጌታ ሞት የአብ የወልድ የመንፈስ ቅዱስ ፈቃድ መሆኑን የሚገልጽ ነበር። ይህንን ቃል የተናገረው ወንጌላዊ እንደጻፈው በራሱ እውቀት ጠልቆ ጠንቆ ተረድቶት አይደለም። ክርስቶስ ስለ ሕዝብም ስለ አሕዛብም ቤዛ ሆኖ ሊሞት ሲመጣ ይህም በእግዚአብሔር ፈቃድ ያለቀ የተቆረጠ ስለሆነ በዚያ ወራት በዚያ ዓመት ማለት ነው ሊቀ ካህናት ሆኖ ተቀብቶ ስለነበረና በቅባቱ ምክንያት መንፈስ ቅዱስ አድሮበት ስለነበረ መንፈስ ቅዱስ ነው ይህን መሰከረ ነው እንዲናገር ያደረገው። ረቡዕ ወሰኑ፣ ሐሙስ፣ ሰኞ፣ ማክሰኞ፣ ረቡዕ ከከተማ ውጭ ዙሪያውን እየዞሩ ሲያስተምር ሰንብቶ ነበር። ሐሙስ ገባ። የፋሲካ በዓል የመጀመሪያው ቀን ነበር። ዓርብ ሁሉም ባገኛችሁበት ቦታ ልትጠቁሙ የሚል ውሳኔ አዋጅ አስተላለፉ። እሱ የመጣበት ጉዳይ ነውና ማታ እራት ላይ ተገኝቶ ኦሪትን ከሻረና ወንጌልን ከሾመ መሥዋዕተ ኦሪትን አሳልፎ መሥዋዕተ ወንጌልን ከመሰረተ በኋላ ራሱን ወደ ስራው አስገባ። በነቢዩ በዳዊት መሥዋዕተ ቁርባን የፈቀድኩ ሥጋ ከአንጽሕት መሥዋዕተ ዘበን ከኃጢአት ሰበርኩ መሥዋዕተ ቁርባን አልወደድኩም ስለ ኃጢአት የሚሰዋውን መሥዋዕት አልፈለግኩም ሥጋህን ንጹሕ መሥዋዕት አድርግልኝ የሚል ቃል ተጽፏል። ይሄ በምዕመናን ቃል ሆኖ መንፈስ ቅዱስ ዳዊትን እንዲናገር ያደረገበት ክፍል ነው። ቅዱስ ጳውሎስ ግን ትንሽ ቃሉን ለውጥ አድርጎ ለዕብራውያን በጻፈው መልእክቱ በምዕራፍ 10 ላይ ጠቅሶታል። መሥዋዕተ ዘበን ከኃጢአት የሰመርከ ሞተ ጊዜ እኔ መጻሕፍት ስለ ኃጢአት የሚሰዋውን መሥዋዕት አልወደድክም ያን ጊዜ እሺ በጅ ብዬ መጣሁ ብሎ ፈቃዱን ለእግዚአብሔር ሰጥቶ ጽፎታል። ሁለቱም መንገድ ነው። ሰዎችም ቤዛቸው እንዲመጣና እንዲያድናቸው በሥጋ በነፍስ ያሉት ሁሉ ይጮሁ ነበር። በበግ በፍየል መሥዋዕት ሰው ሊድን ስላልቻለ አምላክም የሰው ድህነት በራሱ መሥዋዕትነት እንዲሆን ስለፈቀደ ሁለቱም የተባበሩበት ምክር ነበርና ጊዜው ሲደርስ እነሆ መጣሁ ብሎ ራሱ ባለቤቱ ገባበት። መስቀሉን ለመቀበል መከራ መስቀሉን ራሱን አሳልፎ ለሕማም ለሞት ለመስጠት
እንዲቻልም ስራውን በቃልና በስራ ጀመረ። የማያደርገውን አይናገርም፣ የተናገረውን ደግሞ አያስቀርም። ይህ ቀጠሮ ለአዳም በተሰጠ ቃል ኪዳን የተቋጠረ ነበር። አዳም ከገነት በወጣ በማግስቱ ሌላ ነገር በእጁ ባይኖር በአካባቢው ከሚገኙ ዛፎች ለቃቅሞ የዕጣን መስዋዕት አቅርቦ ነበረ። ለዚያ ነው ይህ አይደለም 5500 ዘመን ሲፈጽም ከሌሊት ተወልጄ ተሰቅዬ ሞቼ አድንሃለሁ ሲል ቃል የሰጠው። ያ ጊዜ ደረሰ። ይደርስም ቅሉ አሁንም እግዚአብሔር እንዲናገር ያስፈልግ ነበር። አምላክ ሞት አይስማማውም፣ አይሞትም። ሞት የሚስማማውን የሰውን አካል ባህሪ ቢነሳም አሁንም አምላካዊ ጠባይና ግብሩ አካሉና ባህሪው ሳይለወጥ ነውና ሰው የሆነው የሰውን በሰው የተፈጥሮ ጠባይ ያለውን ለመቀበል ስራ ያስፈልግ ነበር። ለዚህ ነው እራት ላይ በነበረበት ጊዜ ከደቀ መዛሙርቱ ጋር ብዙ ከተነጋገረ በኋላ ከእናንተ አንዱ ነገ ያስይዘኛል፣ እሰቀላለሁ፣ እሞታለሁ፣ እነሳለሁ። የሰው ልጅ እንደተጻፈለት ያደርጋል። ሌላ ሰው ግን ወዮለት ካልተወለደ በተሻለው ነበር ነው ያለ። ወዲያውም ለቅዱስ ዮሐንስ አጻጻፍ በጣም ጎላ አድርጎ አስቀምጦታል። ሁኔታው ለመስማትም ለማየትም እስከሚከብዳቸው ድረስ ከዚህ መለስ ብሎ ነው ከህብስቱ አንዱን ህብስት ከጽዋው አንዱን ጽዋ አንስቶ አመሰገነ፣ ባረከ፣ ፈተተ የሚል ቃል አስቀምጦበታል። አመሰገነ። ሐዋርያት በመጽሐፈ ኪዳን ያስተላለፉልን ቅዳሴ ጊዜ የሚባል ጽሑፍ አለ። እንዲህ ያን ጊዜ ተናግሮት እንደሆነ ወንጌል አልተገለጠም። በመጽሐፈ ኪዳን ግን እሱ የተናገረው ነው የተጻፈው። ወንጌል ላይ የተረፈው ግን አይኮተ ብቻ ነው። አንድ ቃል ብቻ ነው ያስቀምጠው። አይኮተም ሌላ ጊዜ ተናግሮት አያውቅም። ሁለት ጊዜ ብቻ ነው። አንድ ጊዜ 70 ደቀ መዛሙርት ተመልሰው በስሙ የተደረገላቸውን ተአምራት በነገሩት ጊዜ አኩተካ በአብያ ሰማያት ወምድር የሰማይና የምድር ጌታ አባቴ ሆይ አመሰግንሃለሁ ብሎ እንደተጠቀመበት ይነገራል። ሁለተኛው ግን አሁን ነው እና ህብስቱን አንስቶ አንገቱን ወደ ሰማይ ቀና አድርጎ ጸለየ ይላል። ወንጌሉ ግን ቅዱስ ዮሐንስ የጻፈው በምዕራፍ 17 ያለው ቃል ነው።
የመጨረሻ ቃል ኪዳን ነበር። አባት ሆይ ልጅህን ልትገልጸው፣ ልጅህን ሊገልጽህ፣ ልጅህን ልታከብረው፣ ልጅህን ሊያከብርህ ጊዜው ደረሰ ብሎ ከዚያ አያይዞ እጅግ በጣም ጥልቅ የሆነ ምስጢር ያለበትን ቃል ተናግሯል። ይህም በቤተ ክርስቲያን ማለት በምዕመናንና በሱና በምዕመናን መካከል ያለው አንድነት በሱና በአባቱና በሱ መካከል ካለው አንድነት የማይለይ የሚተካከል ምንጊዜም የማይለወጥ መሆኑንና ይህም በጊዜው በነበሩት ብቻ ተወስኖ የማይቀር እስከ ዓለም ፍጻሜ በእነሱ ስብከት እያመኑ ብቻ ተወስኖ የማይቀር ፍጻሜ በእነሱ ስብከት እያመኑ ሁሉ እንዲሰጥ በዚህ አንድነት አንዲት ቤተክርስቲያን እንዲሆኑ አንዲት ቤተክርስቲያን የሆኑ ሁሉ ደግሞ እሱ ካለበት እንዲኖሩ ይህም ትምህርት በሰዎች ሳይሆን በራሱ ሲሰጣቸው እንደሚኖር በራሱ አስተማሪ እንደሚሆናቸው አጠቃሎ ተናግሮታል። በዚህ ጸሎት ነው ስጋውን ደሙን አክብሮ የሰጣቸው እና በዚህ ቃል አባት ሆይ አንተ ልጅህን ልትገልጸው፣ ልጅህም አንተ ሊገልጽህ፣ አንተ ልጅህን ልታከብረው፣ ልጅህም አንተን ሊያከብርህ የዘላለም ሕይወትንም የሚያምኑብህ ሊሰጣቸው ጊዜው ደረሰ ሲል ያን ጊዜ በመዝሙር ወተጊዜ ቢእኔ መጻእኩ ስለ ኃጢአት የሚቀርበውን ቁርባን መስዋዕት አልፈለኩም ብለህ ነበረና እሺ በእጄ ብዬ መጣሁ ያለው ቃል ተፈጸመ። ወደ ስራ ገባ። ህብስቱን አነሳ፣ ጽዋውን አነሳ፣ አመሰገነ፣ ቀደሰ፣ አከበረ። ህብስቱን የእሱን ስጋ ጽዋውንም የእሱን ደም አደረገ። ከዚህ በኋላ ይህ ስጋዬ ነው እንኩ ብሉ፣ ይህ ደሜ ነው እንኩ ጠጡ። ስጋዬ ስለ ዓለም ሁሉ ቤዛ በመስቀል ላይ የሚፈተት፣ ደሜን ስለ ኃጢአት ስርየት የሚቀዳ ነው። የሞቴን መታሰቢያ አድርጉ አለ። እንደሚሉት ይህን ሲናገር ህብስቱ ትኩስ ስጋ ወይም ትኩስ ደም ሆነ እና እንኩ ብሉ እንኩ ጠጡ ሲላቸው እንግዳ ነገር ሆኖባቸው እንዳይደነግጡ ቀምሶ ሰጣቸው ነው የሚሉ። ወንጌል ግን ይህን አያመለክትም። ወንጌል እኔ አዲሱን አባቴ መንግስት እስክጠጣው ድረስ ከዚህ የወይን ጭማቂ አልቀምስም ማለት ነው የሚያመለክተው። ይህም በዚያ ጊዜ የተጀመረው ስርዓተ ሞቱ አለማለቁን ነው የሚያሳየው። ተጀምሯል ስርዓተ ሞቱ። ሌላ ሊሰራው የማይችል ስለሆነ ሰራላቸው።
ግን ፍጻሜው በመስቀል ላይ ስለሆነ ይችን ጊዜ ጠበቀና እሱ በመስቀል አባ ማሐፀን ነፍሴ ውስተ እዴከ አባት ሆይ ነፍሴን በእጅ እሰጣለሁ ባለ ጊዜ ስርዓቱን ፈጸመ እና ሌሎች አበው ደግሞ ይህን ነው እሱ ጀመረ በመስቀል ፈጸመ። ቀምሶ የሚለው ሞቱን እንጂ በዚያ ጊዜ የሆነውን አይደለም ይላሉ። እንግዲህ የሞቱ ስርዓት ወደ ሞት መግባቱ የተጀመረ ራሱ በከፈተው በር በዚያው ጊዜ ነው። የአይሁድ በተከሉት መስቀል ኋላ የተፈጸመ አይደለም። አይሁድ በተከሉት መስቀል ፍጻሜው ነው የተካከለ። መስቀል ማሳረጊያ ነው የሆነ እና የሞቱን መታሰቢያ አድርጉ ስላለ ያ ቀን የጾም መሰረት ተጣለበትና አይሁድ ምክረ ሞቱን የፈጸሙበት ረቡዕ፣ ስርዓተ ሞቱን የፈጸሙበት ዓርብ ለክርስቲያን ጾም መሰረቶች ናቸው። የጾሙ ሰዓትም ከ18 እስከ 20 ሰዓታት ናቸው። ይህም ጌታ የተያዘበትን ሰዓት መነሻ አድርጎ ወደ ጌቴሴማኒ ለጸሎት የወጣበትን ሰዓት መነሻ አድርጎ ሐሙስ ማታ 3 ሰዓት ቀንሶ ወይም በዚያው በራት ላይ ስጋውን ደግሞ ከሰጠበት ሰዓት ተነስቶ ሲቆጥሩት ሌሊት 9 ሰዓት ሌሊት ይገኛል። ቀን ደግሞ አባት ሆይ ነፍሴን በእጅ እሰጣለሁ ብሎ የለየበት 9 ሰዓት ሲታከል 18 ሰዓት ይሆናል። መሰረቱ ይሄ ነው። 2 ሰዓት በመስቀል ላይ ቆይቷል። ወደ መቃብር የወረደበት 20 ሰዓት ይሆናል። ይህ የምዕመናን ዋናው የጾም መስፈሪያ ይሄ ነው። ከ18 እስከ 20 ሰዓት የጾም መስዋዕት የሚያሳርጉበት፣ ቁርባን የሚቆርቡበት፣ ራሳቸውን መርዘት ሲሰማቸው ያንን የሱስን መራራ ሐሞት የሚያስቡበት ጊዜ ሲደርስ ከ18 እስከ 20 ሰዓት ነው። እንግዲህ በዚህ መስፈሪያ ስንሄድ ከሚመጣው ሳምንት ቅዳሜና እሑድ ጀምሮ ከሰሙነ ሕማማት በፊት እስካለው ቅዳሜና እሑድ ማለት ነው የቅድስት ቅዳሜና እሑድ፣ የምኩራብ 2፣ መጻጉዕ 3፣ ደብረ ዘይት 4፣ ገብርኄር 5 ሳምንታት የአምስቱ ነው። ጠቅላላው አብይ ጾም በአሁን ይዘታችን 7 ሳምንት ነው። ግን የ40 ቀን ጾም የሚባሉት እነዚህ 5 ሳምንታት ናቸው። በ5ቱ ሳምንታት ውስጥ 10 ቅዳሜና እሑድ አሉ። 10ሩ ቅዳሜና እሑድ የሌሊቱ እንዳለ ነው፣ አይነካም። የቀኑ ግን ስለ ክብረ ሰንበት ይቀንሳል። ቅዳሜ እስከ 3 ሰዓት እንቆያለን። እስከ 6 ሰዓት መቆየት ይቻላል። ከ6 ማለፍ ግን አይቻልም። ይህ ከዚህ አለ። እሑድ ደግሞ እስከ 3 ሰዓት፣ ከ3 ሰዓት ማለፍ አይቻልም። ለእነዚህ ለ10 ቀኖች 6 ሰዓት ለማካፈል 60 ሰዓታት መጾም አስፈልጋል።
እና በዚህ ሳምንት ጾሙ 12 ሰዓት ነው። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ 12 ሰዓት ነው። 12 ስሳ ይሆናል። እነዚያ ለ10 ቀኖች 6 ሰዓት ማሟያ ነው። በአንድ በኩል ይህን ሲያስተካክል፣ በሌላ በኩል ለዕለታቱ 40 ቀንና ሰሙነ ሕማማት 55 አይሞላም፣ 48 ነው የሚሆነው። አሁን ግን ከሰኞ እስከ እሑድ ስንጨምር 7 ቀን ይመጣል። በ48 ላይ 7 ቀን ስንጨምር 55 ቀን ይሆናል። ስለዚህም ያ እግዚአብሔር ለአዳም ቃል ኪዳን የሰጠው 5 ቀን ተኩል ማለት 5500 ዘመን ሲፈጸም ሰው ሁኜ አድንሃለሁ ያለው ቃል ጌታ ሰው በሆነበት በ6ኛው መቶ ዓመተ ምህረት መግቢያ ላይ ተጀምሮ መፈጸሙን የእግዚአብሔር ቃል ፍጻሜ ማግኘቱን ሲያበስሩ የሚኖሩ 55 ምስክሮች ናቸው ማለት ነው። ይህ ሳምንት ተጨማሪ ሆኗል። አንዳንድ ሰዎች ጾመ ሕርቃል ነው በኋላ የመጣ ነው እያሉ ይተርካሉ። አይደለም። ጾመ ሕርቃል የተባለው በ5ኛው መቶ ዓመተ ምህረት የነበረው የሮም ንጉሥ ፋርሶች ከኢየሩሳሌም ወስደው የነበረውን የጌታን መስቀል ለማስመለስ ባደረገው ጦርነት ምዕመናን በጾም እንዲራዱት ጠይቆ ነበርና በዚያ ጊዜም ስራ ተሰርቶበታል እንጂ መሰረቱ ብያኔው የሐዋርያት ነው እና አንዳንዶቹ ሰዎች በዚያኛው ስም ይጠሩታል። ሌሎች ደግሞ ክፍለ ጾም ነቢያት በትንቢት ያስቀመጡትን የሚያዘክር ነው። ሙሴ 40 ቀን ጾሟል፣ ኤልያስ 40 ቀን ጾሟል፣ ዳንኤል 40 ቀን ጾሟልና ለዚያ ማዘከሪያ ነው ብለው ሙሴን ይሉታል። ያሬድ ባዘጋጀው መዝሙር በጾመ ድጓውም ይህንን ነገር ይጠቋቁማል። ሙሴን፣ ዳንኤልን ያስታውሳቸዋል። አጠቃላይ ግን ዘወረደ ነው የሚባለው። ዘወረደ ራሱ በመጽሐፉ መግቢያ ላይ ዘወረደ ምላይሉ አይሁድ ሰቀሉ ወይም መያይመሩ ያ ሁሉ ዘያህዩ በቃሉ ከሰማያ ሰማያት የወረደውን አይሁድ ሰቀሉት። ሁሉን በቃሉ የሚያድን አምላክ መሆኑን እንዴት አላወቁም ብሎ ይጠይቃል። እና በዚያው መሰረት ሰው የሆነው አምላክ የፈጸመው ጾም ለማለት ዘወረደ ነው። በህብረት የቤተ ክርስቲያን ስሙ። ስለዚህ ጌታ ተጠምቆ ዕለቱን ወደ ገዳም ሄዶ ጾመ። ከጾመ በኋላ ስራ ጀመረ። ሐዋርያትም እንዲሁ ነው ያደረጉ። በጽርሐ ጽዮን መንፈስ ቅዱስን ከተቀበሉ በኋላ ወዲያው ጾሙ። ቀጥሎም በዓመቱ
1 ዓመት ቆይተው በዓመቱ ይህን ዓለም ዕፃ በዕፃ ብለው ተካፍለው ሲወጡ በህብረት ጾም ከጾሙ በኋላ ነው የወጡ። ስራቸውን በጾም ነው የጀመሩት። ጌታም ከጾሙ ከወጣ በኋላ ኑ ተከተሉኝ ያለ አጠቃላይ አዋጁ ይሄ ነው። ኑ ተከተሉኝ። በዚህ ከከፈተ በኋላ ትምህርቱን የታምራቱን በታምራት የትምህርቱን በትምህርት የምግባር የትሩፋቱን በምግባር በትሩፋት አስተላለፈ እንጂ ጥሪው ያን ጊዜ ነው። ኑ ተከተሉኝ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ይህን ክርስቲያን ሁሉ ወደ ክርስትና ሕይወት ለመግባት የተጠራበት የምግባር በር ጾም ነው። ጾም ብዙ ነገሮችን ያጠቃልላል። ሕዋሳትን ሁሉ ያስገዛል። አእምሮንም በአእምሮ አማካይነት ስራ ላይ የዋሉትን ሁሉ ነው ያሰራቸው። ሊቁ ያሬድ የጾም ዓይን የጾም ልሳን እዝንኒ የጾም እምሰሚያ ህሱም ተተፋቅሮ ብሎ ገሶታል። ዓይን ይጾም፣ አንደበት ይጾም፣ ጆሮም ክፉ ከመስማት ይጾም ብሎ ሁሉም በፍቅር ሊደረግ እንደሚገባው ያስረዳል። ይህን ሁሉ ለመቆጣጠር ደግሞ ምግብ ቀንሶ እግዚአብሔርን ማሰብ ወደ መንፈሳዊ ሕይወት መመለስ ይቻል ነው። ያለዚያ ግን እየበሉ እየጠጡ እየተራገጡ እየተቀናጡ እግዚአብሔርን ማሰብ በጸሎት መጠየቅ አይቻልም። በመጽሐፍተ አበውም ስመጾምማ ለጸሎት ወህታ ለአልሞ ወነቃ ለአንብ ወጥንተ ሁሉ ገድል ሰናይት። ጾም የጸሎት እናት፣ የዝምታ የትዕግስት እህት፣ የእንባ ምንጭ፣ የትሩፋት ሁሉ መሰረት ናት ይላታል። ሰው ሕሊናውን መለስ አድርጎ መብል መጠጥ ቀንሶ ልቡን አሰባስቦ ኃጢአቱን ሲያዘክር በአገሩ በወገኑ በራሱ የደረሰውን የሚደርሰውን ሲያስብ ይልቁንም በአርአያ እግዚአብሔር የተፈጠረ ሰውን ያህል ነገር ራሱ ለራሱ ኩሩ የሆነ ምንም ነገር ቢደርስበት ምንም ነገር ቢመጣበት ደስ የማይለው ሰው ግን አንድ ቀን ተለውጦ አፈር ትቢያ ወደ መሆን የሚደርስ ስለሆነ ይህንን ማሰብ ነው ብዙውን አበው ወደ ቁም ነገር የሚመልሳቸው ተዘክሮ ሞት። ለዚህ ታዲያ ጾም ነው መግቢያውም መውጫውም። በሌላ በኩል በተባሕቶ በምናኔ የሚሰሩ አበው አሉ፣ በሰማዕትነት የሚጋደሉ አበው አሉ። እነዚህ ሁሉ የሚጠቀሙ በጾም ነው። ጌታም በጾሙ ጊዜ ለእነዚህ ሁሉ የሚደርስባቸውን ጦር በመመለስ ቤዛ ሆኗቸዋል። ሙሴ 40 ቀን ጾመ፣ ኤልያስ 40 ቀን ጾመ ቢባል ከእግዚአብሔር ጋር የቆዩበትን ጊዜ ነው። ለምሳሌ ኤልያስን 2 ጊዜ እየቀሰቀሰ መልአክ አበላው ነው የሚል። በዚያ ምግብ ጽናት ነው 40 ቀን ሄደ የሚለው። ሙሴንም በደብረ ሲና 40 ቀን ከጌታ ጋር ሲቆይ 35ቱን ቀን ቃል በቃል እየተነጋገሩ ነው። እረፍት አልነበረውም።
6 ቀን በልቦና ሲስልበት ሰነበተ ነው የሚል። የዓለም እንግዲህ ዓለም መላእክት ነው ማለት ነው። ሙሴ በዚያ ጊዜ ከሰውነት ደረጃ ውጭ ነበር ማለት ይቻላል በግምገማ እና ምግብ አስፈላጊው አልነበረም። መንፈስ ተሞልቶ ነበር። ጌታ ግን የመጣ ለሥራ ስለሆነ የጾመው እንዲያው እንደነ ሙሴ እንደነ ኤልያስ በእርዳታ ሳይሰማው ሳይሆን ረሃቡ ጾሙ እየተሰማውና እየታገሰ ከዚያ ጋርም የሚመጣውን ፈተና ሁሉ እያሳለፈ ነው የጾመው። በእስራት ውስጥ ያሉ ሰማዕታት መከራ ተጠምባቸው ምግብ እየከለከሉ አንዳንድ ጊዜ እያሳዩ እየመለሱ አንዳንድ ጊዜም ተስፋ እየሰጡ ከዚህ ብትመለሱ እንፈታችኋለን፣ እንምራችኋለን፣ እንራራለን ይሏቸዋል። እነሱ ግን ያን ሁሉ ታግሰው ነው ሌላ አድርገው የሚያልፉ። ባህታውያን ገዳማውያንም በያሉበት ዋሻ በያሉበት ጥሻ ምግብ የላቸውም። ከዚህ ከወጡ በኋላ ግን ፈታኙ ብዙ ነው። ረሃቡ ጠንካራ ነው። ጾሙ ጠንካራ ነው። ከዚያ ጋር የአራዊት ኃይል ይፈታተናቸዋል። ሰይጣናትም መላእክት ደርሰው ካረዷቸው በስተቀር ከአቅማቸው በላይ የሆነ ፈተና አለባቸው። ይህን ሁሉ ጌታ በገዳመ ቆሮንቶስ ተፈትኖታል። ቅዱስ ማርቆስ በወንጌሉ በምዕራፍ 1 በሰፊው ሳይሆን በጠባብ ቃላት አጠቃሎ በትንሽ ቁጥሮች ከ9 እስከ 13 ባለው ጠቅሎ ጽፎታል። በዚያ በጾም ጊዜ ከአራዊት ከሰይጣናት የሚፈተን እንደነበረ ነው ያሳየ። ያን ሁሉ ካደረገ በኋላ ነው፣ ያን ቦታ ሁሉ ከባረከ በኋላ ነው፣ ይህን ሁሉ ስራ የድል መሳሪያ አድርጎ ካዘጋጀ በኋላ ነው ኑ ተከተሉኝ አለ። በዚህ መሰረት ነው ብዙ ሰማዕታት እሳቱን፣ ስለቱን፣ መስቀሉን ድል ነስተው ለማለፍ ያለፉ የቻሉ ብዙ ገዳማውያን በየዋሻው በየፍርኩታው ሴቶች ወንዶች ሳይባሉ የደረሰባቸውን ታግሰውና አሸንፈው ያለፉ በዚህ እርዳታ ነው። ምዕመናንም በሀገር ቤት ሲኖሩ አይናቸው እያየ ምግቡ ሲዘጋጅ ሁሉ ነገር ሲከናወን እያዩ ያንን ታግሰው ሰዓት ጠብቀው ለራሳቸው በመጠኑ ወስደው ለድሆች እያካፈሉ መጾምን እየተለማመዱት ጌታ ከሰጣቸው ከዚያ እርዳታ ከዚያ ኃይል ነው እና ይህን ጾም ያገኘነው ከሱ በመሆኑ ኃይሉም ዘላለማዊ ነው። ታዲያ የኢትዮጵያ ቤተክርስቲያን በሚገባ በጥንቃቄ ተጾመው ነበረ። ምዕመናኑም ሆኑ ካህናቱም ሆኑ በጥንቃቄ አክብረው ነበር የሚያከናውኑት። በአሁኑ ጊዜ ወደ ቤተክርስቲያን ብትሄዱ በድሮ ቢሆን ኖሮ ልክ ከገዳማውያን ያልተለየ አፈጻጸም ነው የሚፈጸመው። ጠዋት ወይም ሌሊት የገቡ አበው 11 ሰዓት ነው የሚወጡ። ከዛች በ11 ሰዓት ወጥተው በ12 ሰዓት ነው እህል የሚቀምሱ። ቀንም ሙሉ ጾም፣ ጸሎት፣ ስግደት ነው። ያ ነው ኢትዮጵያን ጠብቆ የኖረው። ያለዚያ ሌላ ምንም የሚጠብቅ ነገር አልነበረም። ዛሬ ያታቶ ነው የምንቸገር። ስለዚህ እግዚአብሔር አሁንም የሚያስቡትን አስበው የተቀበሉትን የሚያገለግሉበትን መድኃኒት ያድርግልን። በቤተክርስቲያናችን ግን ይሄ ቀርተዋል። ለምን? አለ ሃይማኖት ጾም የለም። እርግጥ አለ፣ ሰው ይጾማል በልማዱ። ልማዳዊ ጾም ደግሞ ለምንም አይጠቅምም። አልተመለሰም፣ ሰው አልተመለሰም፣ እነሱም አልተመለሱም። እነሱም ቤተክርስቲያኒቱን ቀስ በቀስ እያፈረሱ ነው። ቀስ በቀስ የፖለቲካ ቤተክርስቲያን እያደረጓት ነው። እንደሌላው ሁሉ ይሄ ማህበሩ ልዩ ድርጅቱ የፖለቲካ መሳሪያ እንደሆነ ሁሉ እሷንም የፖለቲካ መሳሪያ እያደረጓት ነው። ይገርማችሁ አንድ መጽሔት በእንግሊዝኛ የተጻፈ ቅድም ልዩ ያነበልኝ ነበረ። ለፓትርያርኩ ረዳት እና የፖለቲካ አማካሪ የሚሆን
እንፈልጋለን ብሎ ቤተ ክህነት በሄራልድና አኗሪ ደግሞ ካፒታሊዝም የሚል በሱ መጽሔት የወጣ ለፓትርያርኩ አማካሪ ልዩ አማካሪ የረዳትና የፖለቲካ አማካሪ የሚሆን ሲታጭ የውጭ ችሎታ ያለው ዓለም አቀፍ ችሎታ ያለው እሷ ወይም እሱ ነው የሚል የፓትርያርኩ አማካሪ እሷ ወይም እሱ እንደዚህ ያለ ማስታወቂያ ወጥቶ አይቻልም። እንግዲህ ቤተክርስቲያኒቱ ምን ያህል ፋር እንደለቀቀች ምን ያህል መንገድ እንደለቀቀች የሚያሳየን ነው። ፓትርያርኩ ንጉሠ ነገሥት አይደለም፣ ምንም አይደለም፣ ጠቅላይ ሚኒስትርም አይደለም። የቤተ ክርስቲያን አባት ነው። ረዳት የሚያስፈልገው ከሆነ ከልጆቹ መካከል ከፍ ቢል የጵጵስና ዝቅ ቢል የቅስና ስልጣን ያለው እንጂ ማንም የፖለቲካ ባለ ዲግሪ የሚጠራበት አይደለም። የግል የዩኒቨርሲቲ ዲግሪ ያለው ነው የሚሆን ደግሞ የቤተክርስቲያን ሙያ ትምህርት ያለው እንኳን አይደለም። የዩኒቨርሲቲ ዲግሪ ያለውና ዓለም አቀፍ ሙያ ያለው ነው። ቤተክርስቲያን ከዓለም ጋር ምን አላት? ምንም የላትም። ቅዱስ ጴጥሮስ ያሽባ ሲለምነው ስለ እግዚአብሔር ሲለው እኔ ገንዘብ የለኝም ያለኝን ልስጥህ ብሎ የሰጠው ልዩ ጸጋ ነው። ሙሉ አካል ሙሉ ሕይወት። የኛ ፓትርያርክ ግን የኤድስ በሽተኞችን ለመርዳት ምን እንደጠየቁት የአሜሪካንን ገንዘብ ከአሜሪካን ገንዘብ ተቀብለው ነው። ምን ማለት ነው ይሄ? እኔ ለእናንተ የምሰጠው መንፈሳዊ ሕይወት የለኝም እንካችሁ ከሱ የተመጸውት ፍርፋሪ ያለ ለማለት ነው። እኔ የሚሰማኝ ትርጉሙ እንጂ እውነት ከሆነ አንድ አባት ልጆቹ በእንደዚህ ያለ ስቃይ ላይ ወድቀው እያየ ልጆቹ በረሃብ በጽም እየተገረፉ እያየ ልጆቹ እየተሰቃዩ እያየ ብዙ ቀን አይደለም 2-3 ቀን ራሱን አግሎ ከአምላኩ ጋር ቢነጋገር ይበልጥ የሚጠቅም መሆኑን ዜናው ያስረዳል፣ መጽሐፍቶችን ያስረዳል። ሐዋርያው ያዕቆብ ምንድን ያለ? ኤልያስ ዘከማነ ሰብእ፣ ኤልያስ እኮ እንደኛ ሰው ነው አለ። ወጸሎተ ጸለየ፣ ጸሎት ጸለየ። ለምን? ዝናብ እንዳይዘንብ እንዳለው ሆነ። እንደገና ጸለየ። ለምን? ዝናብ እንዲዘንብ እንዳለው ሆነ ብሎ እኛም በጸሎት እንድንጠቀም ነው ያዘዘን። ጌታም በምትጸልዩበት ጊዜ በሰማይ ያለህ አባታችን ስምህ ይመስገን ብላችሁ ሰማያዊውንም ምድራዊውንም የኃጢአታችሁንም ይቅርታ ከመከራ የመጠበቁን ጉዳይ ጠይቁ ነው ያለ። ይህን ያህል መብት ተሰጥቶ ሳለ ወደ ዓለም ቤተክርስቲያን ወደ ዓለም የምታዘነብልበት ምክንያት ምንድን ነው? ማን ጠራትና? ማን ፈለጋትና? ዓለም መቼ ፈለጋትና? እሷን አልፈልግሽም ብሎ ጥላት የለም፣ ወሮ ጥላት የለም። ጌታ እኮ ያለ ዓለም ሳያፈቅር ሊያሁ ዓለም ወገኖቹን የሚወደው ስለዚህ እናንተን አይወዳችሁም ነው ያለ። እኔን አልወደደኝም። እኔን ወዶ ቢሆን እናንተን የሚወዳችሁ ነበር ነው ያለ። እኔን ወዶ ቢሆን ነው እናንተን የሚወዳችሁ ነበር። ነገር ግን እኔንም አልወደደኝም እናንተንም አይወዳችሁም ነው ያለ። እና የማን ሆነን ነው ዓለም አቀፍ እርዳታ የምንጠይቀው? እርግጥ የኢትዮጵያ ቤተክርስቲያን ስትሰራበት ኖራለች እስከዚህ 20ኛ ዓመቱ አጋማሽ ድረስ ማለት ይቻላል። ከዚያ ወዲህ ግን ያው እየደከመች ሄዳ እዚህ ውድቀት ላይ ደርሳለች። ሀገራችንም እሷም አብረው ወድቀዋል። እና ምናልባት ከምዕመናኑ ራሳቸውን አግለው አቅማቸውን ወስነው እሱ ላይ እምነታቸውን አድርገው የሚጸልዩ
የሚጮሁ የሚያዝኑ የሚያለቅሱ ብዙዎች ስላሉ የእነሱን እንባ፣ ጾም፣ ጸሎት፣ ትዕግስት ተቀብሎ ሀገራችንን ቤተክርስቲያናችንን በቸርነቱ እንዲያስብልን ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ስብሰባችንንም በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ በሁሉ ምክንያት በሁሉም ስፍራ በሁሉም ጊዜ ልስራ ላድርግ ያልከው የማይታገድብህ ኃያል አምላክ ነህና አሁንም ይህንን በስራ ላይ ያለንበትን ጾም በቸርነትህ እንድትባርክልን ከልባቸው ተግተው ነቅተው ለሚጾሙት ሁሉ ዋጋ የሚያሰጥ አድርገህ እንድትባርክላቸው ከዚያም አልፎ ተርፎ ሀገራችንን ቤተክርስቲያናችንን የሚጠቅም እንድታደርግልን ክፉውን የሚያርቅ መልካሙን የሚያቀርብ የጎደለውን የሚሞላ የጠመመውን የሚያቀና ያለውን ደግሞ የሚያጸና አድርገህ እንድትባርክልን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም አለች። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች የተለየሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተሰርይ። በማወቅ ባለማወቅ በማሰብ በመካት የምናገር የተፈጸመውን ሁሉ እግዚአብሔር ይፍታ። የበረከት የወልድ ፍቅር ይሁን።